እሺ ጋይስ እንዴት ናችሁ? በሚቀጥለው ቪዲዮ ተገናኝተናል ማለት ነው። በዛሬ ቪዲዮአችን አሁን የምገኘው ሰሪንቃ ከተማ ነው፣ ከበስተጀርባዬ ማለት ነው። ኦልሬዲ ከከተማው እየወጣው ስለሆነ ነው። የዛሬ ጉዟችን የሚሆነው ከሰሪንቃ መርሳ ነው ማለት ነው። እንግዲህ በዚህ ኤፒሶድ 18 ኪሎ ሜትር የምጓዝ ይሆናል ማለት ነው። ስለዚህ ወደ መርሳ ጉዞዬን አድርጌያለሁ ማለት ነው። አሁን እየተጓዝኩ ነው። አብራችሁን ቆዩ እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ አድርጉ። ደግሞ ምንድነው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮዎቻችንን ወደ መርሳ ዛሬ ጋይስ ለየት ባለ ሁኔታ ትከሻዬን በጣም እያመመኝ ነው። አይ ቲንክ እረፍት በማድረግ የበለጠ ይሻለኛል ስል አሁን ግን በጣም እያመመኝ ነው የሚገኘው እና በዛ ላይ ቀትር ነው፣ ሙቀቱም ኃይለኛ ነው። በዚህ ሙቀት ነው እንግዲህ ጉዞ እያደረኩ ያለሁት። ዛሬ ግን የሚገርም እኔ ወልዲያ በስማ የሚገርም ዳቦ ነበር እና ዝም ብዬ ዳቦ ስለው ነበረ። ዋጋው በዛ ላይ ርካሽ ነው። አንዱ ዳቦ አጨርሱትም እናንተ። እኔ ያው ተጓዥ ስለሆንኩኝ ነው እና ጠዋት ራሱ የሚገርም አድርጌ ቁርሴን በልቼ ነው ጉዞዬን የጀመርኩት። መርሳ ላይም አሁን እንደሄድኩኝ በደንብ የሚገርም ምግብ መብላት አለብኝ፣ ጉልበት እንዲሆነኝ በደንብ። ምክንያቱም ሰሞኑን ለተከታታይ ቀናት አይ ቲንክ ኮምቦልቻ እስከምደርስ ድረስ ወይ ደሴ እረፍት አላረግም። ጋይስ እንግዲህ በአቋራጭ ጉዞያችንን ቀጥለናል ወደ መርሳ ከተማ ማለት ነው። እንደምታዩት እንግዲህ በዛ ጋራ ነው የምንሻገር ማለት ነውና አሁን በዚህ እየሄድኩ ነው የምገኘው በአቋራጭ ማለት ነው። እንደምታዩት ይሄን መንገድ እንግዲህ አመኘ ነው ያደርሰኛል ብዬ ማለት ነው። አስፓልቱ ጋር እግሬን ያልበኛል፣ ከዛ አፈሩ ይገባል። እንደምታዩት ይሄ አቧራው፣ ከዛ ጭቃ ነው የሚሆነው እንዳለ ጫማዬ። ዛሬ ድካም እኔ በነገራችን ላይ ማለት ነው ዝም ብዬ ያለ እረፍት ስጓዝና እረፍት ወስጄ ስጓዝ ይለያያል ድካሙ። አሁን ዛሬ እረፍት ወስጄ ነው የተጓዝኩት፣ ግን በጣም እየደከመኝ ነው ማለት ነው። ያው ጥቁር በጥቁር ለበስኩኝ እንደምታዩት፣ ከጫማዬ ጀምሮ ጃኬቴንም ደረብኩኝ። ያው ሙቀት እንዳለ ሆኖ ነገር ግን እኔ ክብደቱ እንዲቀንስልኝ ብያለሁ። ነገር ግን ያው ነው በቃ ቦርሳዬ ውስጥ አሁን ያሉ በጣም ውስን ልብሶች ናቸው፣ ግን ክብደቱ ይለያል። ጉዞ ስትጓዙ በነገራችን ላይ በጣም ትንሽ ነገር በጣም ነው የሚካበደው። 1 ሊትር ሃይላንድ ራሱ በጣም እጃችሁን ነው የሚዘነጥለው ክብደቱ። አሁን በሰዓት የሚገርም ምግብ ያስፈልገኝ ነበረ፣ ግን ከዚህ በኋላ የሁለት ሰዓት ጉዞ ምናምን ነው። ያው በጣም ዝያለሁ፣ ደክሞኛል። እስከ ዛሬ ከመመጣው አንጻር ያን ያክል ሩቅ አይደለም እየተጓዝኩ ያለሁት። አጠቃላይ በቀን አሁን ላይ 32 ኪሎ ሜትር ነው እየተጓዝኩ የምገኘው። ከዚህ በፊት 60 ኪሎ ሜትር 50 ኪሎ ሜትር ስጓዝ ነበር አይደለም። ስለዚህ እንደውም ዛሬ አርፍጄ ተነስቼ ነው 2 ሰዓት ምናምን ላይ ጉዞዬን የጀመርኩኝ። አርፍጄ ነው። ከሱ አንጻር እንደውም ጥሩ መጥቻለሁ እና ከዚህ በኋላ ጉዞዬን ማለት ነው በቃ 12 ሰዓት ተኩል ምናምን ብጀምር ደስ ይለኛል፣ በጠዋት ማለት ነው። ኤነርጂ ያለን ብዙ ጊዜ ጠዋት ነው ጉዞ ለማድረግ ምናምን። ትንሽ እረፍት ላድርግ እስቲ፣ በጣም ደክሞኛልና ያው እንግዲህ ይሄን ተራራ አልፌ ከዚህ ተራራ ጀርባ የተወሰነ 4 ኪሎ ሜትር ከተጓዝኩኝ በኋላ ነው መርሳ የምደርሰው ማለት ነው። እና ጋይስ ትናንትና አንሊሚትድ ሞላው ኢንተርኔት ማለት ነው። እስካሁን ድረስ ቪዲዮዎችን የምለቅ ምናምን ካርድ እየሞላው ነበረ እና ያው ስለሆነ ዝም ብዬ አንሊሚትድ ትናንትና 1300 ብር ከፍዬ እንግዲህ ሞልቻለሁ ማለት ነው። የቴሌኮም አንሊሚትድ ማለት ነው፣ ኢትዮ ቴሌ። እስካሁን ድረስ ሳፋሪኮም ነበር የምጠቀምና አሁን ላይ እንደ ልቤ የትም ቦታ ኔትወርክ ያለበት ቦታ ላይ ቪዲዮን ኤዲት ካረኩኝ በኋላ
ማጠራቀም አይጠበቅብኝም ማለት ነው። ቀጥታ አፕሎድ አደርጋለሁ። እስካሁን ድረስ እንዴት ነበር የማደርገው? ቪዲዮዎችን ኤዲት እያደረኩ ዝም ብዬ ስልኬ ላይ ያጠራቀምና አንድ 10 ምናምን ቪዲዮ ሲሞሉ የሌሊት አንሊሚትድ ገዝቼ ነበረ እንቅልፌን ምናምን ሰዎች አፕሎድ ማድረገው ማለት ነው ሌሊትም ሙሉና። አሁን ግን ከዚህ በኋላ እኔ ታይም በቃ ኤዲት እንዳረኩኝ ወዲያው እዛው ላይ አፕሎድ እያረኩኝ ቪዲዮም ሳላጠራቀም ቪዲዮም እንዳይጠፋብኝ እዛው ዩቲዩብ ላይ አስቀምጣለሁኝ ማለት ነው። እና ከዚህ በኋላ እንደዛ ነው የማደርገው። እና ለማንኛውም ያው አንድያን ስደርስ እዛው ቦታው ላይ መርሳ አርፋለሁ ማለት ነው። አሁን ዝም ብዬ ጉዞ ልጀምር ባርፍም ስለማይበቃኝ አሁን እዚህ ብቀመጥም ለረጅም ሰዓት ብቀመጥም ያው ነው። እና ያው ትንሽ ሙቀቱ ነው አሁን እንግዲህ ሰዓቱም እንትን እያለ ስለሆነ አሁን 8 ሰዓት ተኩል ነው። ስለዚህ ሙቀት አለው ማለት ነው። እና ዝም ብዬ ልጓዝ። አጠቃላይ እንግዲህ አሁን 9.5 ኪሎ ሜትር ይቀረኛል ማለት ነው አጠቃላይ ማለት ነው። ስለዚህ ቅድም ከዚህ ተራራ 4 ኪሎ ሜትር ምናምን ነበር ያልኩኝ። አይ ቲንክ አንድ 5-6 ኪሎ ሜትር ነው ከዚህ ተራራ ጀርባ የሚቀረኝ ራሱ ማለት ነው። ለማንኛውም አሁን ጉዞዬን ላርግ ልጀምር። ሌትስ ጎ። ይሄን ወንዝ አያችሁት? ከታች እግሬን ምናምን እዚህ ጋር መታጠብ ነበረብኝ ጋይስ። አይ እስኪ ለማንኛውም እንግዲህ ዝም ብለን እንሻገር። እንደምታዩት እንግዲህ እዚህ ጋር የብረት ድልድይ ነው ያለው። ሌትስ ጎ። አሁንም በአቋራጭ ነው። ወይኔ 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 እሾህ አልወጋኝም። ጫማ ቡሽ ስለሆነ ማለት ነው። ሶሉ እሾህ ካገኘኝ በቃ የለም። ወራጣቴን ነው የወጋኝ። በጣም ያማል። ዋው እዚህ አይነት እሾሆች ናቸው እኮ የሚዋጉ ሰው ማለት ነው። እንግዲህ ጎግል ማፕን እያመንኩኝ ማለት ነው በአቋራጭ እየሄድኩ ነው ጋይስ። እንደምታዩት ጎግል ማፕ ነው እንግዲህ መንገድ ጠቋሚ። ጋይስ አሁን ለምጄው ነው መሰል ማለት ነው። ቦርሳዬ በጣም ነው የቀለለኝ። ምንም ነገር የያዝኩኝ ያክል ራሱ እየተሰማኝ አይደለም ማለት ነውና ጠዋት ግን በቃ ልክ ጉዞን ስጀምር ምን ተጫነኝ ላይ እናንተ እያልኩኝ በጣም ከባድ ነበር ጠዋት ማለት ነው። በጣም ቀላል ነው። ምንም የያዝኩኝ ራሱ ያክል አይሰማኝም። ትከሻ አይ ቲንክ ደንዝዞ ነው መሰለኝ። ይሄ ምንድነው ጋይስ? በትክክል እየመጣው ነው። መንገዱ እኮ በሄደው አልደርስ አልኩኝ አስፓልቱ ላይ ማለት ነውና ጉግል ማፕ እንግዲህ እንደሚያሳይ ከሆነ አሁንም ቀጥል ተጓዝ ነው የሚለኝ። እንግዲህ ጋይስ የሚታያችሁ ከሆነ ከፊት ለፊት ያሉት ተራራዎች እጅግ በጣም ትልልቅ ተራራዎች ነው። በነገራችን ላይ ዙሪያውን መርሳ ከተማ በተራራ የተከበበች ናት ማለት ነው። እና እንግዲህ ሰሞኑን ተራራዎች መውጣት ይኖርብናል ማለት ነው። እሺ አሁን መንገዱ የሚቀጥለው በዚህ ነው። ነገር ግን በዚህም መንገድ አለ እንደዚህ መግቢያ ወደ አስፓልቱ። የትኛው ነው የሚለውን ስልኬ ላይ ላጣራ በተሳሳተ መንገድ እንዳልሄድ ማለት ነው። እሺ ጉግል ማፕ ኦኬ አይ ቲንክ በዚህ ነው። በዚህ በመካከል ማለት ነው። በዚህ አይደለም። በዚህማ ወደ ኋላ መመለስ ነው የሚሆነው። ስለዚህ በመሃል ነው የምሄደው ማለት ነው። ሌትስ ጎ።
በዚህ እንሄዳለን አስፓልቱ ለመግባት። አይኔ ላይ ምን ገባብኝ? ወይኔ እሺ አስፓልቱ ጋር ገብተናል። ያው ጋይስ እንግዲህ ከተማ ውስጥ እየገባ ነው እንደምትመለከቱት። እሺ ጋይስ እንግዲህ ፋይናሊ መርሳ ከተማ ነው የምገኘው ማለት ነው። ስለዚህ በሚቀጥለው ቪዲዮ ደግሞ ነገ ማለት ነው እንግዲህ ከመርሳ ወደ ውጫሌ ይጓዛሉ ማለት ነው። ውርጌሳ ውጫሌ ማለት ነው። እና ተራራማ መንገድ አለው በጣም ከዛሬው ትንሽ ከበድ ያለ መንገድ ነው የሚሆነው። እንዳትቀሩ የነገውን ቪዲዮ ተመልከቱ ማለት ነው። ይህንን ቪዲዮ ላይክ አድርጉ። ከዛም የቻናላችን ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ይመቻችሁ። ባይ